አንድ ሰው ሱስ ለማቆም ግዴታ የጭንቅላት አሰራር አእምሯችን እንዴት እንደሚሰራ ግዴታ ማወቅ መቻል አለበት። ሱሳችንን እንዴት እንደምናደርገው አእምሯችን እንዴት አድርጎ ሰውነታችንን እንደሚያዘው እና ደግሞ ጭንቅላታችንን ያንን ሱስ እንዴት አድርጎ እንደተቀበለው ግዴታ ማወቅ መቻል አለበት። ይህንን ካላወቅን ከዛ ካለንበት ሱስ ለመውጣት በጣም እንቸገራለን እና ደግሞ ብዙ ጊዜ ተስፋ አስቆራጭ ሆናል። ዛሬ እወጣለሁ ምናምን ብለን ብዙ እንፎክራለን፣ ግን ጭንቅላታችን እንደዛ አይደለም የሚሰራው። እንደዛ ስላልሆነ ተመልሰን ከዛ ሱስ ውስጥ እንገባለን። ያ እንደዛ መሆናችን ደግሞ ተስፋ እያስቆረጠን ወደ መጨረሻው ወይንም ደግሞ ተስፋ ወደ መቁረጥና ራስ ላይ ጉዳት እስከማድረስ ድረስ እንደርሳለን። ስለዚህ አእምሯችን እንዴት እንደሚሰራ ማወቅ እና ደግሞ ሱሱን ለመተው ምን ማድረግ እንዳለብን በአጭሩ በዚህ ቪዲዮ እንመለከታለን። እስከ መጨረሻው ድረስ ተከታተሉ። በአጠቃላይ ለዚህ ቻናል አዲስ ከሆናችሁ ራስን ስለመለወጥ፣ ስለ ፍቅር፣ ስለ ሪሌሽንሺፕ፣ ስለ ትዳር በጎ የሚባሉ ጥሩ የሚባሉ ሀሳቦችን የምናነሳበት ጋቢያችንን ጣል አድርገን ጨዋታችንን የምንጫወትበት እንዲሁም ደግሞ እናንተም ደግሞ ያለ ሀሳብ ኮመንት ላይ ሀሳባችሁን አስተያየታችሁን የምታስቀምጡበት እንዲሁም ደግሞ ከእናንተ ሀሳብ ኮመንት ተነስተን ደግሞ ቪዲዮዎችን የምንሰራበት ሀሳቦችን የምናጋራበት ቻናል ስለሆነ ሰብስክራይብ ማድረጋችሁን እንዳትረሱ፣ ለሌሎች ሼር ማድረጋችሁን እንዳትረሱ። ወደ ሀሳባችን እንግባ። ከዚህ በፊት በነበረው ቪዲዮ ትላንት በለቀቁት ቪዲዮ በ21 ቀን ራስን መለወጥ፣ ጭንቅላትን ፕሮግራም ማድረግ ምናምን የሚሉ ሀሳቦችን አንስተን ቆንጆ ጨዋታ ተጫውተናል። እሱን ካላጃጃችሁት እሱን ብታዩት በጣም ይረዳችኋል፣ ወይንም ደግሞ የዛሬውን ቪዲዮ ግልጽ ያደርግላችኋል። ምናልባት ከፈለጋችሁ ከዚህ ቪዲዮ በፊት ያኛውን ቪዲዮ ተመልከቱት፣ ወይንም ደግሞ ይሄኛውን ቪዲዮ ከጨረሳችሁ በኋላ ብትመለከቱት ይበልጥ ይረዳችኋል። እኔም ከላይ አስቀምጥላችኋል። በአጠቃላይ ትላንት ስናነሳ አሁን አዲስ ልማድ ወደ ጭንቅላታችን ሲመጣ ወይንም ደግሞ ከምናደርጋቸው ለምሳሌ አንድ ሱስ ስናደርግ ሱስ ውስጥ ገባን ማለት እኛ ሳይሆን ሱሱን የምንገዛው ሱሱ እኛን ምን ያደርገናል ማለት ነው፣ ይገዛናል ማለት ነው። ይብዛም ይነስም ሁሉም ሰው ሱሰኛ ነው ብዬ አስባለሁ። መተው የምንፈልጋቸው ነገሮች አሉ፣ መጥፎ ልማዶች ብለን የምናስባቸው ግን ደግሞ ለመተው የከበዱን ነገሮች አሉ። ስለዚህ እነዛን ነገር ለመተው ወይንም ደግሞ ጭንቅላታችን እነዛን ነገሮች እንዴት ነው የሚቀበለው ብለን ስናስብ ኒውሮ ፓዝዌይ ብለን ትላንትና ያነሳነው ሀሳብ አለ። አንድ ልማድ በሰውነታችን ውስጥ ወይንም ደግሞ በጭንቅላታችን ውስጥ የሚቀመጠው ልክ እንደ ኤሌክትሪክ ዝርጋታ ተጠናክሮ ሱስ ሆነ ማለት ደግሞ በጣም ተጠናክሮ ያንን መስመር ጭንቅላታችን መተው እስከማይችልበት ድረስ እስከማይፈልግበት ድረስ አይፈልግም ሁላ ያንን ነገር ማቆም ለጭንቅላታችሁ እሱ ነው መጥፎ ነገር መተው ነው። ያንን ነገር ማድረግ ሳይሆን ያንን ነገር አለማድረግ ለጭንቅላታችሁ መጥፎ ነው። እንደዛ ብሎ ነው የተቀበለው። ያ መስመር ያ ፓዝዌይ ጠንክሮ ደንድኖ ቁጭ ብሏል። ስለዚህ ጭንቅላታችንን እንዴት አድርገን ነው ማሰልጠን ያለብን? ያ የተዘረጋውን መስመር ያንን ፓዝዌይ የጠነከረውን ፓዝዌይ በአንዴ ለመተው ብናስብ ጭንቅላታችን በፍጹም ሊቀበለን አይችልም። ስለዚህ ማድረግ ያለብን ያንን የሱስ ፓዝዌይ ትተን ስላችሁ ለጊዜው እሱን እናስቀምጥና ሌላ ፓዝዌይ በዛ ምትክ ሌላ ፓዝዌይ ምን ማለት አለብን? መገንባት መዘርጋት መቻል አለብን። ያንን መተው ከባድ ስለሆነ ይሄኛውን አማራጭ መጠቀም መቻል አለብን። መቀየር ወይንም ደግሞ መተካት እንዴት አደርገን እንተካ የሚለውን በአጭሩ 4 ነጥቦችን እናነሳና ከዛ በኋላ እንመለከታለን ማለት ነው። እንዳልኳችሁ ሰብስክራይብ ማድረግ እንዳይረሳ። የመጀመሪያው ማድረግ ያለብን መነሻ ወይንም ደግሞ ሱስ የሆነብንን ነገር ለማድረግ መነሻ ወይንም ደግሞ ትሪገር ፖይንታችንን ማወቅ መቻል አለብን። ብቸኛ ስንሆን ነው ወይ? ስንጨነቅ ጊዜ ነው ወይ? ወይንም ደግሞ የሆነ ቦታ ስንሄድ ወይንም ደግሞ የሆነ ሰዓት ላይ ነው ብዙ ጊዜ ሱስ አፕን የሚያደርገው ወይንም ደግሞ የሚያስፈልገን? እኔ አሁን በጣም በቀላሉ በአጭር ምሳሌ ልንገራችሁ። ለምሳሌ እኔ ወደ እናት አባቴ ቤት ሲሄድ በቃ የሆነ ማታ የምቀመጥበት ምናምን ቦታ አለ። በቃ የተለመደ ቦታ እዛ ቦታ ላይ ስቀመጥ የሚገርማችሁ አላውቀው ነበር ረጅም ጊዜ ማታ ሻይ መጠጣት እንደምወድ እና ደግሞ በቃ እንደሚደብረኝ ካልጠጣም እንደሚደብረኝ ነበር የማውቀው። ግን ራሴ ቤት ተከራይቼ ምናምን መኖር ከጀመርኩኝ በኋላ ራሴ ቤት ስመጣ ምንም አይነት ማታ ምንም ሻይ አያስፈልገኝም። ግን ደግሞ እናቴ ቤት በሌላ አሁን ተከራይቼ
መኖር ከጀመርኩ በኋላ እናቴ ቤት ምናምን ሄጄ ማታ የሆነ የምቀመጥበት ቦታ አለ። እዛ ቦታ ላይ ስቀመጥ ሻይ ምናምን እፈልጋለሁ፣ ያምረኛል ምናምን የሆነ የሚያስቅ የሆነ ቀልድ ነገር ይመስላል። ግን ደግሞ ከተወሰነ ጊዜ በኋላ ነው ያወቅኩት እኔ ሻይ የምፈልገው እዛ ቦታና እዛ ሰዓት ላይ ስገኝ ነው፣ እናቴ ቤት ማለት ነው። እኔ ቤት ሰው ምናልባት ሳምንትም ምናምን ሻይ ላልጠጣ ይችላል፣ ላያስፈልገኝ ይችላል። እንደውም ሳስበው ራሱ ማፍላቱ ምናምን ስራ ይሆንብኝና ሁላ እተወዋለሁ። ግን እዛ እናቴ ቤት ሲሆን እዛች ቦታ ላይ ስቀመጥ ያቺ ፍላጎት ትመጣለች። ልክ እንደዚህ ሁሉ እናንተም ልክ ይሄ ሱስ ብላችሁ የምታስቡት ነገር የሚያስፈልጋችሁ በምን ሰዓት ነው? ብቸኛ የሆናችሁ ጊዜ ነው? የተጨነቃችሁ ጊዜ ነው? ወይንም ደግሞ የሆነ ሰዓት ላይ የሆነ የምታገኙት ሰው አለ፣ ያንን ሰው ስታገኙት ነው? ወይንም ደግሞ የሆነ ቦታ አለ፣ እዛ ቦታ ስትሄዱ ነው የሚለው ይሄንን በጣም ማወቅ ያስፈልጋል። መሰረታዊ ነገር። ይህንን ካላወቃችሁ ለመተውም በጣም ትቸገራላችሁ። አእምሯችሁ ያንን ሱስ የሚቀበለው ምናልባት ብቸኛ ስትሆኑ ከሆነ ለብቸኝነታችሁ መድኃኒት እየሰጣችሁ እንደሆነ ትክክለኛው ነገር እንዳደረገ ነው የሚያውቀው። ጭንቀትም ከሆነ ምናምን። ስለዚህ ያቺ የምትሰማችሁን ስሜት ወይንም ደግሞ ትሪገር የሚያደርጋችሁን ፖይንት ግዴታ ማወቅ መቻል አለባችሁ። ለማወቅ ሞክሩ። የሚያስፈልገኝ ምን ሲሆን ነው? ምን ሰዓት ላይ ነው? የት ቦታ ነው? ምናምን የሚለውን ይሄኛውን ግዴታ ማወቅ መቻል አለባችሁ። ሲቀጥል ደግሞ ኦልሬዲ ፓዝዌው እንዳልኳችሁ ጠንክሯል። ስለዚህ ያንን ነገር ሲያደርግ አእምሯችሁ ምን ያገኛል? ደስታ ያገኛል ምናምን። ስለዚህ ሁለተኛ ላይ ማድረግ ያለባችሁ ምንድነው? ያ አእምሯችሁ ያንን ነገር ያንን ሱስ ሲያደርግ የሚያገኘውን ደስታ በሌላ ደስታ መቀየር። የሰማችሁ ሌላ ፓዝዌው እየገነባ ነው። ገብታችኋል? ስለዚህ ደስታውን መቀየር። ያ ለምሳሌ ምናልባት ሲጋራ ሊሆን ይችላል። ልክ ሲጋራ ስታጨሱ የሚሰማችሁን ደስታ በሌላ ደስታ መቀየር አለ አይደል? ብዙ ሰዎች ቸኮሌት ምናምን ይጠቀማሉ፣ ቡና ይጠቀማሉ ምናምን። ግን በተቻላችሁ አቅም ደግሞ ይህንን ስታደርጉ ከሌላ ሱስ እወጣለሁ ብላችሁ ሌላ ደግሞ ሱስ የሚያስዝ ነገር ውስጥ ደግሞ ላለመግባት እሱን መጠንቀቅ ያስፈልጋል። ምናልባት ውሃ መጠጣት ሊሆን ይችላል፣ ምናልባት ቡና እንዳልኳችሁ፣ ምናልባት ደግሞ ስፖርት መስራት ምናምን። ብቻ እናንተ የሚያስደስታችሁ ነገር ስለምታውቁ እናንተ ሊያስደስተን ይችላል ወይንም ደግሞ ያንን ደስታ ሊተካልኝ ይችላል ብላችሁ የምታስቡትን ነገር አስቀምጡና እንዳልኳችሁ መጀመሪያ ሰዓቱን፣ ቦታው፣ ጊዜውን በምን ሰዓት እንደሚያስፈልጋችሁ ካወቃችሁ ልክ ያቺ ስሜት ስትመጣ ብቸኛ ስትሆኑ፣ ሰዓታችሁ ሲደርስ፣ እዛ ቦታ ስትሄዱ፣ ጭንቀት ሲሰማችሁ ምናምን ያ ሱስ ሳይመጣ ቀድማችሁ እናንተ ምን ታደርጋላችሁ? አሁን ያላቸውን ነገሮች ማድረግ መተካት ያስፈልጋል ማለት ነው። እሱን ማድረግ ሁለተኛ የሚያስፈልገው ነገር እሱ ነው። ሶስተኛ ደግሞ አካባቢ ምን ማለት ያስፈልጋል? መቀየር ያስፈልጋል። ምናልባት ደግሞ አሁን ሱሱን እንቀይረውና አሁን በጣም ብዙ ሰው የተጠቃበት ትልቁ ሱስ ደግሞ የቲክቶክ የስልክ ምናምን ስለሆነ በቃ ቦታ መቀየር ስንል በቃ ምናልባት ስልክ በቃ ተው። ምናልባት ደግሞ በተን ስልካችሁን ቀይሩና በጣም ካስቸገራችሁ ህይወታችሁን በጣም እያበላሸው ከሆነ በቃ ስልኩንም ተውት። ታችሁን ተውትና ምናልባት ጠቃጠቆ ስልክ እሱን ያዙ። ምናልባት ማጥፋት ያለባችሁ አፕሊኬሽን ካለ አጥፋ። እሱን አድርጉ። መሄድ ያለባችሁ ቦታ ካለ በአካል የምትሄዱበት ቦታ እሱን ምን ማድረግ ቀጥታ መቁረጥ። እኔ ባልኳችሁ ምሳሌ አሁን እኔ ሻይ መጠጣት አልፈልግም ካልኩኝ ምን ማድረግ ነው? እናቴ ቤት ማታ በዛ ሰዓት አለመሄድ ማለት ነው። ልክ እንደዛ ሁሉ እናንተ ከስልካችሁ ሊሆን ይችላል፣ አፕሊኬሽን ከማጥፋት ሊሆን ይችላል። ከምትሄዱበት ቦታ ምን ማድረግ ያስፈልጋል? ያቺን መቁረጥ ያስፈልጋል። በጣም ብዙ ሰዎች የሚገርማችሁ የሚሄዱበትን ቦታ በማቆም ምናምን በቃ ሱሳቸውን እንዴ ምናምን እስከ ማለት ምናምን የተጉ ሰዎች አሉ። ስለዚህ ይሄኛው በጣም ትልቅ መፍትሄ ነው። አራተኛው ነጥብ ደግሞ ቀስ በቀስ ምን ማድረግ መተው ያስፈልጋል። በአንዴ እንዳልኳችሁ ይሄ ፓዝዌው በጭንቅላታችን ውስጥ በዛ ልማድ ምክንያት የተዘረጋው ፓዝዌ በጣም የጠነከረ ስለሆነ በአንዴ ለመተው አትሞክሩ። በቃ አታስቡት። በአንዴ የሚተው ነገር አይደለም። ምናልባት ያላችሁበት ሱስ ደግሞ በጣም ከፍተኛ አደገኛ የሚባል አይነት ሱስ ከሆነ ደግሞ ምናልባት በአንዴ ልተው ብትሉትም አካላችሁ ላይ ጉዳት እስከማድረግ እስከ ሞት ድረስ የሚያደርሱ አሉ። እሱ እንዳለ ሆኖ ግን ደግሞ ጭንቅላታችን እንዳልኳችሁ ከዛ በአንዴ መላቀቅ ስለማይችል ቀስ በቀስ ለማድረግ ሞክሩ። ቀስ በቀስ ለማድረግ ስትሞክሩ ምን እያደረጋችሁ ነው ማለት ነው? አዲስ የዘረጋችሁት ፓዝዌ አዲሱ ልማዳችሁ
በዛ በሱሳችሁ ምክንያት ለመተካት እየሞከራችሁ ያለው ልማድ ቀስ በቀስ እቺን የምታክል ከሆነ ቀስ እያለ እስኪጠነክር እስኪወፍር ትልቅ እስኪሆን ከዚህ እስኪስተካከል እስኪበልጥ ድረስ ምን ማለት ያስፈልጋል? ጊዜ መስጠት መጠበቅ ያስፈልጋል። ስለዚህ ከዚህ እኩል ሲስተካከል ከዚህ ሲበልጥ በቀላሉ ይሄኛውን ምን ማድረግ ይቻላል? መተው ይቻላል። እንዴት መሰላችሁ የሚተው ይሄኛውን ፓዝዌይ ባልተጠቀማችሁት ቁጥር ወይንም ደግሞ በጭንቅላታችሁ ላይ የገነባችሁት ልማድ ማድረግ ባቆማችሁ ቁጥር ይሄኛው ፓዝዌይ የወፈረው የደነደነው ፓዝዌይ ምን እያለ ይመጣል? ቀስ በቀስ እየሳሳ መስመሩ እየሳሳ እስከ መጥፋት ድረስ ይደርሳል። ግን ምን ይፈልጋል? እንዳልኳችሁ ጊዜ ይፈልጋል። ባለፈውም እንዳልኳችሁ በዛኛው ቪዲዮ አንድን ልማድ ሰውነታችን አእምሯችን ለመቀበል በትንሹ ከ18 እስከ 254 ቀኖችን ይፈልጋል። በአቬሬጅ ብናመጣው ወደ 66 ቀኖችን ይፈልጋል። የሰማችሁ 66 ቀን ብንለው እንኳን ከ3 ወር በላይ ማለት ነው። ስለዚህ ሱስን በአንዴ ለማቆም አትሞክሩ። ፕሮሰሱን ወደዱት። ምናልባት ዛሬ በቃ ከዛሬ በኋላ ምናምን ብላችሁ ከነገ ወዲያ ልትወድቁ ትችላላችሁ። በዛ ሱስ ከዛም ልትወድቁ ትችላላችሁ። ግን እዚህኛውን ልማዳችሁን ይሄኛውን ፓዝዌይ ማጠንከራችሁን እሱ ላይ ከበረታችሁ ከተወሰነ ጊዜ በኋላ እንዳልኳችሁ በእነዚህ ጊዜዎች ከዛ ሱስ ምን ማለት ትችላላችሁ? መውጣት ትችላላችሁ ማለት ነው። እስቲ አለቅ ያላችሁ ሱስ ወይንም ደግሞ ለመተው በጣም ከባድ የምትሉት ሱስ ምንድነው? ኮሜንት ላይ አስተያየታችሁን አስቀምጡልኝ። እናመሰግናለን። የዛሬው ቪዲዮ ይመስላል። ይመቻችሁ። ሰብስክራይብ ማድረግ እንዳይረሳ፣ ለሌሎች ሼር አድርጉ። ላይክ ማድረግ እንዳይረሳ፣ ለብዙዎች እንዲደርስ ስለሚያደርግልን አመሰግናለሁ።